ድሬዳዋ ከንቲባዋን ትመስላለች። አንድ ከተማ ስትሄዱ ከንቲባው ማን ነው ብላችሁ አትቸገሩ። ከተማውን ታዩታላችሁ፣ ሰውየው እዛ ውስጥ አለ። የድሬዳዋው ከንቲባ ቤተ መንግስት እንደ አዲስ እያነጋገረ ነው። በቢሊየን ብሮች ወጪ እንደተገነባ የሚነገርለት የከንቲባው ቤተ መንግስት በምስራቅ ኢትዮጵያ ትልቁ ግንባታ ተብሎለታል በሚል የብልጽ መነጋገሪያ ሆኖም ሰንብቷል። ከንቲባው ከድር ጁሃር ደግሞ በአደባባይ ተግባሮቻቸው የሚታወቁ በመሰል የህዝብን ሀብት ምዝበራ ላይም ከተሰማሩ የብልጽግና ሰዎች መካከል አንዱ ስለመሆናቸው የሚነሱ ከባቡር ሀዲዱ ምዝበራና አደጋ ጋር በተያያዘ ስማቸው የሚጠቀስ ስለመሆናቸው የሚያነሱ ሰዎች ይህንን ቤተ መንግስት ያሰሩትም በዚሁ ሙሰኛ ጠባያቸው ነው በማለት ይከሷቸዋል። ቤተ መንግስቱ ተሰርቶ ያለቀውና አቶ ከድር ጁሃር 10 የሚደርሱ የቤተሰብ አባሎቻቸውን ይዘው የገቡበት ከ2 ዓመት በፊት ቢሆንም የማህበራዊ ሚዲያ ተደራሲያን ግን ጉዳዩን እንደ አዲስ አጀንዳ አድርገውታል። በ700 ካሬ ሜትር ላይ ያረፈው ይሄው ቤተ መንግስትም በራሳቸው በከንቲባው ሲመረቅ የከንቲባው ጽህፈት ቤት ኃላፊ ገበየው ጥላሁን ይህንን ያከለቀኑት ቤተ መንግስት ለምን መገንባት እንዳስፈለጋቸው ተጠይቀው በሰጡት ምላሽም ከዚህ ቀደም የነበሩት ከንቲባዎች የሚኖሩበት ቤት ህዝባችንን የማይመጥን ስለሆነ ነው ብለው ብዙዎችን ፈገጋስ ብለው ነበር። በነገራችን ላይ አሁንም እዚሁ ላይ መጨመርሎት ከዚህ ከካቢኔ መንደር ጋር ተያይዞ ኢቭን በስም በዝርዝር ጠቅሶ እነማን G+3 እነማን ምን እያደረጉ ከዚያ በኋላ ደግሞ አፈናቅለውት ድሮም ተፈናቅለው የመጡ ሰዎችን እላያቸው ላይ በግሬደር እንደውባቸው ወዘተርፈ በሚል ምናልባት ተመልክተውት ሊሆን እንደሚችል ስለሚገባኝ አንደኛ እዛ ኤርፖርት አካባቢ ያለው የመጀመሪያ ማነሳለ ከዚህ ከማፈን ጋር ተያይዞ እርግጠኛ ሆኜ የምነግርህ ለከንቲባም ደውለንለት ስልክ አያነሳልንም። አንዳንዴ ደውሎልን መሬት እንሰጣቸዋለን ነገሩን ቀንሱልን። ዋይ ናት ለምን ሺህ ጊዜ ሰው እኮ ማስረጃ ካለው ማቅረብ ይችላል። ከድር ከህግ በላይ አይደለም። ኮሚሽነር ከህግ በላይ አይደለም። ኮማንደር ነው ብትልም በፖሊስ ኮሚሽነር የሚታዘዝ ነው። ከህግ በላይ አይደለም። አሁን ትልቁ ችግር ምንድነው? በሰላም ዙሪያ ላይ ስለማንደራደር ግልጹ ይሄ ነው። ማንም ወንጀለኛ እንደፈለገ ዘርፎ ሊፈናጭ አይችልም። ማንም የብሔር በበላይነት አድርጎ ሌላውን ብሔረሰብ መጉዳት አይችልም። ይሄ ነው አሁን ትልቁ ነገር እነሱን ያበሳጫቸው። በፊት ግሩፕ ይደራጃል፣ መጥቶ ይዘርፋል፣ መጥቶ ያስፈራራል፣ መጥቶ ጥቃት ያደርስብሃል። የሚጠይቀው አካል ሀይ የሚለው የለም። ፖሊስም እያየ መሄድበት ወደ መንደር የገባ ፖሊስ ነበር። አሁን ግን ከዛ ውጪ አይደለም። ድሬዳዋ ላይ እኮ ህዝብ እኮ እኔ ሊሸከም አይችልም። እውነት ለመነጋገር አሁን ስጋታቸው ምንድነው? ከድር ኔክስት ወይም ሊቀጥል ይችላል የሚል እሳቤ ፍራቻ አላቸው። እኔ ባይዘው አይደለም ህገ መንግስቱ አለ 5 ዓመት ነው ማስተዳድረው። ምርጫ ስለደረሰ የከድርን ስም ጥላሸት ለመቀባት ካልሆነ በስተቀር ቀባ አልቀባ እነሱ አይደለም ያኖሩ። ህዝቤ ያውቃል። ህዝቤ ደግሞ ተመልሼ የምወርደው ከዘረፍንም ደግሞ ህዝቤ መሃል ነው የምወርደው። ይሄም በግልጽ መታወቅ ስላለበት ከድር ከድሬዳዋ በታች ነው፣ ኮሚሽነርም ከድሬዳዋ በታች ነው። ድሬዳዋ ከሁላችንም ትበልጣለች የሚል አቋም አለኝ። ከዛ የበለጠ ደግሞ ፌዴራል አለ። በጸረ ሙስና ሊያይ ይችላል፣ በፌዴራል ወንጀል ምርመራ ሊያይ ይችላል። በዛ ልክ መታየት ይችላል። ግን አንድ ነገር ከዚህ ከመሬቱ ጋር ተያይዞ ማነሳለህ ነገር ላይ የአየር ካርታ ፎቶ ኦንላይን ገብተህ ማየት ትችላለህ በግልጽ። እዛ አካባቢ አንድ መሬት የለም፣ በፈር ዞን ነው። መጀመሪያም ከደርግም ከጀምሮ ያለው አውሮፕላን በዚህም በላይኛውም በኩል በሁለቱም በኩል ይወርድ ነበር። ብዙ ጊዜ አክሲደንት ስለደረሰ እዛ አካባቢ ላይ ያለው ግሪን አለ፣ ወተር ፓርኩ አለ፣ ስቴዲየሙ አለ፣ አካዳሚው አለ። እዛ አካባቢ ላይ በመንግስት እጅ ያለው የመለስ ዜናዊ ፓርክ ብለን የሰጠነው በእጅ ያለ የመንግስት መሬት ነው። እዛ አካባቢ ላይ አንድ ዶዘር የተፈናቀለ የተባለው በግልጽ አውቃለሁ። መንግስት የገዛው ወደ 3 ሄክታር አካባቢ ላይ ቤቶች የተሰሩ በአጥር የታጠረ አጥሩን አይተህ ከሆነ አጥር አለ ቲቪ ላይ እነሱ የለቀቁት። አንድም እዛ አካባቢ ላይ ቤት አለኝ ህንፃ አለኝ ገንብንች ያለው የሚለው ኤርፖርት ነው የሚለው አካል ካለ መምጣት ይችላል። ይሄ የሚናገረው አካልስ ምን ነበረ? በፊት የጸረ ሰላም ኃይል አልነበረም? ኤርትራ ላይ ሲሰለጥን አልነበረም? በሚዲያ አሁን ሁሉም ሲያመጡት የነበረው ድሬዳዋ ላይ ስትራቴጂያቸው የመጀመሪያው ላይ ትልቁ ችግር የመሬቱ ጉዳይ ሊጨርስና የመሬቱ ጉዳይ ላይ ልማት ተነሺ አልተሰጠም፣ ደሃዎች አፈናቅሏል፣ ለራሳቸው ነው ንብረት እያሰባሰቡ ያለው የሚለው ነገር ላይ በግልጽ የካቢኔ ዝርዝሮችም ተቀምጧል። G+3 ለክቡር ከንቲባም ለኮሚሽነርም እየተሰራ ነው። ኢቭን እዚህ ላይ አይደለም ውጪ ሀገር ላይም ዱባይ ላይም ቤት አለው እየተባለ ያለበት የሚወራበታልና እዚህ ብቻ አይደለም ብዙ ቦታ ቤት ሰጥቶኛል፣ እነሱ እንደሚሉት ሰጥቶኛልና እኛ ችግር የለው። ምን ነገር የመጀመሪያ እኔ ስመጣ የሰጠዋቸውም በማህበር ነው፣ አንድም በግለሰብ ደረጃ አልሰጠንም።
ለካቢኔ መጀመሪያ የተሰጠው ካቢኔ አባል ከመሆናቸው በፊት እኔ 2012 ምክትል ከንቲባ ሆኜ ስመጣ የካቢኔ ዝርዝር የገባበት አህመድ ቡህ ያኔ ነበረ። በካቢኔ ቁጭ ብለን በማህበር የተደራጁ የተወሰነ የካቢኔ አባላት እና ጽፈት ቤት ደረጃ ያሉት ለረጅም ጊዜ ምንም ቤት ክራይ የሌላቸው ኦሬዲ የተሰጣቸው አለ 2012። ከዛ ውጪ እንደገና ከንቲባ ሲሆን ድጋሜ ከንቲባ ለመሆን አንድ ዓመት ሲቀረኝ እኔና አህመድ ቡህ ነበር እንደገና ለመምህራን ማህበር አጠቃላይ ወደ 11 ማህበር የሚሆኑት መምህራን ማህበር ለ840 መምህራን 160 ካሬ ሰጠና በማህበር። ለምን የመምህራን አልተነሳም? ለምን ለራሳቸው ብቻ ታደለ አይባልም? አንድ እሱ ነው ለመምህራን ስለሰጠው ማለት ነው። ሌላው ደግሞ ለአየር ኃይል ህይወታቸው የተሰዉት ግዳጅ ላይ የነበሩ ለነሱ ወደ 3 ማህበር ሰጥቻለሁ። ወደ 64 የሚሆኑ የሀገር ባለውለታ ናቸው። መምህራን ውስጥም የተወሰነ ዩኒቨርሲቲ መምህራኖችም ነበሩ። እዛ ውስጥም የተሰጠበት ሁኔታ አለ። ከዛ ውጪ አሁንም ለአቅመ ደካማ ምንም አልተደረገም የሚለው 28 ቤት ሰርተን የሰጠንበት ሁኔታ አለ። የዓለምን ሐቁ አልተነገረም። ሁሌ ሰውን ለማነሳሳት ደካማ ጎን መፈለግ እኔ ችግር የለብንም ማድረግ ይቻላል። ሌሎች በማህበር ብዙ የሰጠናቸው አለ። አጠቃላይ በማህበር የሰጠዋቸው መሬቶች 1022 አባላቶች አግኝተዋል። ከሁሉም ሴክተር ቀድሞ ሰልፍ ሲይዝ የነበረ ማለት ነው። በማህበር የተደራጀ ደግሞ በግለሰብ መስጠትም አትችልም፣ ለማንም ልትሰጥም አትችልም። በማህበር አደራጅተህ ደግሞ ግን የቤትን እጥረት ደግሞ ለመቀነስ የምታደርግባቸው ነገሮች አሉና አንዱ ይሄ ነው። ከዚህ ጋር ተያይዘው ሌላው አንድም ልማት ተነሺ አልተሰጠም የሚልበት ሁኔታም ነበረ። ደሃ ቤት እያገኘ አይደለም የሚል ነበረ። እኔ ወደ ከንቲባ ሲመጣ የመጀመሪያው የመሬት ልማት ፕሮጀክት ተነሺዎች 1555 ነበር። ለ991 ሰው የልማት ተነሺ በመንግስት ፕሮጀክት የተነሱትን ሰጥቻለሁ መሬት በግልጽ ምነግር። በመቀጠል አሁንም የከተማ ልማት ተነሺዎች ተብሎ 115 ሰው ሰጥቻለሁ። በከተማ ውስጥ የተነሱ ለልማት ይፈልጋል ተብሎ የሚፈናቀሉት ማለት ነው። ከዛ በተጨማሪ አሁንም ይሄ በካርታ ስላለ ማለት ነው። ለመንግስት ፕሮጀክት የተነሱት ደግሞ እንደ ኢንዱስትሪ ፓርክ የተለያዩ ደግሞ የተነሱት 1154 ሰጥቻለሁ። ካርታ ቦታ አላቸው። ይሄ ፋይል ላይ ያለ ማለት ነው። ለኢንቨስትመንት ፕሮጀክት የተነሳም 405 ሰጥቻለሁ። ቶታል በዚህ አመት ብቻ እኔ በ5 አመቱ አሁን 4 አመቱ 5 አመት ላይ ነኝ ያለሁትና በዚህ አጠቃላይ 2665 የልማት ተነሺ ካርታ አግኝቷል። ይሄ ሁሉ የት ነበሩ? እነሱን አማክሬ አይደለም የምሰጠው፣ ለዜጋዬ ነው የምሰራው፣ ለህዝቤ ነው የምሰራው። ከየትኛውም በላይ አይደለም። አሁን ትልቁ ነገር G+3 G+2 ተሰርቷል፣ ለከንቲባ ተሰርቷል የሚለው እኔ G+2 ተሰርቷል የኔ አይደለም፣ የመንግስት ቤት ነው የተሰራው። አሁን ምገባበት የፈረሰ ቤት አፍርሼ ነምበር 1 ውስጥ ያለው ከዚራ ነምበር 1 ያለው ወደ ሃይስኩል መውጫ ነገ ሲወጣ ልብሴን ይዤ እወጣለሁ። እሱ ከሆነ እሱ ተሰርቶልኛል የኔ አይደለም፣ ግን የመንግስት ነው። ነገ አስረክቤ እወጣለሁ። ይሄንን ይመኑ። ከድር ካርታ ወስዷል ከተባለ ኤቪደንስ ያምጡ፣ ማስረጃ ያምጡ። እስቲ አንድ መሰረት ከድር እዛም ካቢኔ መንደር ተብሎ የተቀመጠው ላይ ለምንድን ነው እንዲህ መጋነን የተፈለገው? ነገ እኮ ህዝብ መሃል ወርዳለሁ። የካቢኔ መንደር ተብሎ በምንም በህይወቴ ምን የካቢኔ መንደር የሚባል ነገር ውስጥ ቤትም መሬትም የለኝም። ያለኝ ግን አንድ ነገር ምነግር ያለኝ የባለቤቴ ገና እኔ ወጣቶችና ስፖርት ላይ ሆኜ መሬት ያላት የራሳችን ቤት ለብቻ አለ። አንድም ይሄም በካቢኔ ተሰጠኝ አይደለም፣ እሷ የራሷ ሀቅ ነው። ምንም በኔ ላይ የሚጨመር አይደለም። በስሟ ያለው ካርታ ነው። ኢቭን በስልጣንም ተጠቅሞ የሚባል ከሆነ እሱ ሊጣራ